ሰዎች አሉ እርግጠኛ ነኝ ሰው ወደ ቢዝነስ መግባት ይፈልጋል ያንተ ትራንዚሽኑ እንዳልኩ አነስ ያለው ቢዝነሶችን ከመጀመር ጀምሮ ሪል ስቴት ራሱን የቻለ ቻሌንጅ አለው ለመጀመር የሚያስፈልገው ቀላል ያለው ካፒታል አለ ያው ቦታ አንድ ትልቁ ካፒታል ከዛ ደግሞ መገንባቱም ቀላል አይደለም ብዙ በጣም ካፒታል ኢንቴንሲቭ ነው አይ ቲንክ ይመስለኛል የመጀመሪያ ፕሮጀክት G+16 ሼር ስታደርገን 15 ፕላስ ቴራስ አካባቢ ነገር ያን ቻሌንጅ እንዴት ነው የተወጣው አይ ቲንክ ዋናው አንዱ የምናገኘው ነገር ያ ይመስለኛል ምክንያቱም 35,000 ብር አግኝተህ እንዴት የ100 ሚሊዮን ብር ፕሮጀክት what happened እዛ መሀል ላይ ሊጠቅም የሚችል ነገር አለ ትክክል እኔ አሁን ድሮ ኢንተርቪዎች ላይ ራሱ የበርካታ ነጋዴዎች ይመጡና እኔ በዜሮ ነው የጀመርኩት አይገባም አይደል እንደ በዜሮ ቀላላችሁ እንደ የለም ከሚሉት ወገናት ውስጥ ነበርኩ ግን የተረዳሁት ቢዝነስ ውስጥ ስትገባ ቅድም እንደነገርኩ አንተ ጋር ምን አለ በመጀመሪያው ጥያቄ አንተ ጋር ምን አለ ከዛ በኋላ ነገሮችን እኔ አንድ እግዚአብሔር የሰጠኝ ጸጋ ብዬ የማስበው ያሉትን ነገሮች ቁጭ አድርጎ ፍንትው አድርጎ ብትንትን አድርጎ ሪል ስቴት ሲባል ራሱ ምን አይነት ቢዝነስ ነው ጠቅልዬ አይደለም ማየው በቃ ሪል ስቴት ሲባል ሪል ስቴት ለመስራት ይሄን ያህል ካፒታል ያስፈልጋል ምናምን አይደለም ማየው ሪል ስቴት አሁን ያሉት ሰዎች እንዴት ነው እየሰሩ ያሉት የመጀመሪያ ያደረግነው ነገር ምንድነው በደንብ አድርገን ዳያግኖስ አደረግነው በቃ ሪል ስቴት ቢዝነሱ ምን ማለት ነው ሰው እንዴት ነው እየሰራ ያለው ሪሰርቻችንን እየሰራ ነው እንትና ገሌ የሚባለው ካምፓኒ እንዴት ነው እየሰራ ያለው ገሌ የሚባለው ስለየት ያለ ስራ ነው ምንድነው የሚለውን ነገር ለማጥናት ሞከር ስለዚህ በዛ ጊዜ የነበሩ እኛ ያጠናናቸው ካምፓኒዎች ስናያቸው የሚሰሩበት መንገድ አለ ከኛ ጋር ተያያዥ የሆነ ማለት ነው ስለዚህ ያንን ቢዝነስ እንዴት አድርገን ከኛ ጋር ማጣጣም እንችላለን ልክ ቀደም እንዳልነው 35,000 ብር ብቻ ላይ ያለ 35,000 ብሯን በቁም ነው የመጣችው ከዛ ምንድነው ያደረግነው መጀመሪያ የኛን ስቴፕ እንሂድ በጣም ብዙ ቻሌንጆችን አልፈናል ባይ ዘ ዌይ እኔ መጀመሪያ ሐሳቡን ስንነሳ በቃ በዛም በዚህ ብለን በ6 ወር ውስጥ ይሄን ፕሮጀክት እንጀምረዋለን ብለን ነበር የተነሳነው የነበረው ፕሮጀክቱን ያልቃል ብለን እያሰብን የነበረው 2015 ነው በኢትዮጵያ አቆጣጠር ማለት ነው ፕሮጀክቱ የተጀመረው 2015 ነው 3 አመት ሙሉ ይሄንን መንገድ እንዴት መሳካት ይችላል የሚለውን ነገር ሪሰርች እየሰራን ነበር የነበረው ማለት ነው ሶ በሪሰርቹ መሐከለ ላይ ደግሞ ያገኘናቸው ፋይንዲንጎች ነበሩ ቢዝነሱን ብትን አድርገን ከሰራነው በኋላ የመጀመሪያውን ነገር እኛ የመጀመሪያውን ጉዞ እንሂድ ያ ማለት ምንድነው አፈር ማስመርመር ነው መጀመሪያ የሚቀርም ከዛ በኋላ ዲዛይን ማሰራት ነው ዲዛይን ለማሰራት በመንሄድበት ጊዜ ለምሳሌ ዲዛይን ማሰሪያ ብር አልነበረም ዲዛይን ማሰሪያ ብር ሳይኖረን እንዴት ታሰራ ነው ብለህ ብትጠይቀኝ በፊት ቀደም እንደነገርኩ urban planning ስማር ያስኳቸው ሪሶርሶች ነበሩ ኔትወርኮች ነበሩ አርኪቴክቶች የተለያዩ ኢንጂነሮች ነበሩ ከነሱ ጋር ሄድኩና አንድ ጓደኛ ነበረች በጣም አሪፍ ጓደኛ ኦኬ ይሄን ቢዝነስ ባቴ ይሄን ዲዛይን ስሪልንና ከዛ ከስንሰራው ፕሮጀክቱ በኋላ ላይ እንከፍልሻለን አልኳት ያለን ሪሶርስ መጠቀም ማለት ነው እሷም ጊዜ ስጣት እሺ አለች ጀመር እሱ ዲዛይን ተሰራ በሌላም ሰው ተጀመረ የስትራክቸሩ ዲዛይን በዛም ተሰራ ግንባታ ፈቃድ ፕሮሰስ ሄደ ማለት ነው ለግንባታ ፈቃድ ፕሮሰስ የነበረውን የሚያስፈልገንን ያንን ወጪ ባለን ሪሶርሶች ባለን ኔትወርክ ያ ኔትወርክ ደግሞ ትልቅ ኔትወርክ ሆኖ አይደለም ግን አንተ የሆነ ስቴፕ ስትሄድ እግዚአብሔርም እያገዘ ይመጣልና ያ እየተሰካካ መጣ ግንባታ ፈቃድ ላይ አስተውሳለሁ አንድ ጊዜ ዲዛይኑ አልቆ ጠብቀን ልክ ግንባታ ፈቃድ ሰርቲፊኬቱ ሊሰጠን ሲል የሰሜኑ ጦርነት መጣና የምንድነው የመሬት አገልግሎቶች እንዳለ ታገዱ ሰርቲፊኬቷን እንደዚህ ያያዩዋል መስጠት አንችልም ማለት በዛ ጊዜ ተስፋ ሊያስቆርጥ ይችላል ታፈላ ምግብ እንደመቀማ በቃ ያንን ሁሉ ቻሌንጅ ተወጥቼ በቃ አሁን ህልሜ እውን ሊሆን ነው ብለህ ስታስብ ልክ እንደዚህ አይነት ካቅም በላይ የሆኑ ተግዳሮቶች ሊያጋጥሙ ይችላል በዛ ጊዜ መጽናት ነው የሚያስፈልግ ኦኬ ይሄ በአገር የመጣ ነው ምንም ልታደርገው አትችልም ትጠብቃለህ ያን ራሱን ችሎ ከ6 ወር እስከ 1 አመት ብቻ ራሱ አጋውቶብናል ልክ እንደነገርኩ ብሬክ ዳውን ታደርገዋለህ ያለህን አላማ የትኛውንም ትልቅ ቢሆን በደንብ አድርገህ ቻንክ ዳውን ካደረከው በኋላ የመጀመሪያ ስቴፖችን መሄድ አለብህ
እነዛ ስቴፖች ስትሄድ ሌላውን እየገለጠልህ ትሄዳለህ። እዚህ ጋር ቁጭ ብለህ ፍንትው ብሎ አይታየህ። በኔ በነበረኝ ኤክስፒሪየንስ ፍንትው ብሎ አይታየህ። ፈረንጆች አንድ የሚሉት አባባል አለ the garden on the other side looks greener የሆነ በዛ በኩል ያለው ሳር አረንጓዴ ይመስላል፣ ከዚህ ጋር ስትመለከቱ ለጥ ያለ ይመስላል እና ስትጠጋው ብቻ ነው መጎማመጡን መሀል ላይ የሆነ ነገር የምታየው። ምንም ጥርጥር የለውም። ሌላ አሁን እዚህ ጋር ስትናገር ብዙ ጊዜ እንግዲህ ፐርሰናል ዴቨሎፕመንት ላይም አብረን ረጅም ጊዜ ስለሰራ እሷንም የተወሰነ እንትን ትለናለህ። የሚባሉ ሀሳቦች አሉ። አንዳንድ ሰዎች በጣም ሪያሊስት ናቸው። ስለዚህ ህይወታቸውም እንደዚህ አይነት ነገሮች መፍጠር ሲፈልጉ ምን አለኝ ብሎ ካስቡ በኋላ በቃ የምኖረውም ያን ነው ብለው ነው የሚያስቡት። ይሄኛው ሊያድግ ይችላል የሚባል ብዙሃኑ ላይ ይታያል። አንዳንድ ሰዎች ናቸው ኦኬ ይሄ ሪያሊቲ ነው እውነታው ይሄ ነው፣ ነገር ግን መኖር የምፈልገው ይሄ ነው ብሎ የሚያስቡ ሰዎች በጣም ጥቂት ሰዎች ናቸው። እንግዲህ እንደዚህ ብሬክ ትሩ አድርገው የሚወጡ ሰዎች ያ ናቸውና መሰረታዊ እይታም ይመስለኛል ዓለም ላይ የተፈጠሩት ነገሮች ሁሉ ሪያሊቲ ብቻ እየታየ ቢሆን የትም አንደርስም ነበር። እንደዚህ አይነት እይታዎች ያስፈልጋሉ። ያ ደግሞ ምናልባት ቀደም ብሎ ፐርሰናል ዴቨሎፕመንት ውስጥ ያያቸው የተማርካቸው ያጠናቸው ነገሮች ያን ፈጥረውላል ብዬ አስባለሁ። ዲስከሬጅ የሚያደርግ በዚህ አይነት ያጋጠመ የለም። እስቲ እንደሚባል አለ አንገትን ከጉም ስር አውርድና እስቲ መሬት ያለውን ነገር ተመልከት አትቃዥ የሚባል ብዙ አባባሎች አሉና ያንተ ግን አንዱ ትልቁ የማየው ነገር ምንድነው? ምንም አልነበረ ያለህ ሪያሊቲ ቢታይ አትችልም ሊሆን ይችላል። ግን ያን ሰማው አሸንፈ የምትፈልገውን ነገር ማድረግ ጀምራልና እዛ አካባቢ የነበረው ሜንታሊ ያንተን ድራግ ለማድረግ ያለው ቻሌንጅ አለ፣ መሬት ላይ ያለው ቻሌንጅ አለ። ያስ እንዴት ነበረ? አጋጥመዋል? ካጋጥመ በደንብ እንደውም ራሴ እንደዚህ ላለው ብዬ ኤክስፔክት ማላረጋቸውን ሰበቦች ስሰጥ ራሱ ራሴን አግኝቼው አውቃለሁ። ኦኬ ራስን ራስን እስክትጠራጠር ድረስ ማለት ነው። እንደው ያው አሁን አልፈ ስታወራ ሁሉ ጊዜ ቀላል ይመስላል ወይም ደግሞ መንገዱ ለጥ ያለ የነበረ ይመስላል፣ ግን ለዛ አልነበረም የነበረው። አስታውሳለሁ የሆነ ጊዜ ያው ትሞክርና በቃ በዚህም በጥፊ ስትመታ በዛም በተለያዩ ቻሌንጆች በጥፊ ስትመታ የሆነ ጊዜ ምን ብዬ አሰብኩ፣ ከዛ ደግሞ ታያለህ በቃ ካንተ ያነሱ በእድሜ የሚያነሱ ሰዎች በቃ ተሳክቶላቸው ምናምን ታያለህ። ከዛ ውስጥ ይጠይቃል እንዴ አማን የት ደረስክ አንተ እንዴ እንዲህ ስትል አልነበር እንዲህ ያደርጋለሁ ስትል አልነበር እንዴ ምናምን ብሎ በቃ ውስጥ ይጠይቃል። እዛ በቃ ኮስተር ብዬ አይ እነዚህማ ሰዎች በቃ እንደዚህ አይነት ሪሶርስ ስለነበራቸው ኔትወርክ ስለነበራቸው ነው እንጂ እንደዚህ በቀላሉ አይሳካም። በቃ ከሚያማርሩት ሰዎች ወገን ነው እንኩ ማለት ነው። ዴከለ እኮ እንትናን ስለሚያውቅ ነው እንጂ እኮ እንትን ባያውቅ በቃ አይሳካለትም ነበር። እንደዛ እያሉ ራሴን በሰበብ በቃ እየሸረሸርኩት ራሴ ላይ ያለውን እምነት እየሸረሸርኩት አገኘሁትና አሉ ቆም ብዬ ማሰብ ጀመርኩ። እንደዛ የሚባል ነገር የለም። የተለያዩ ሞቲቬሽኖችንም ደግሞ ስሰማ አንዳንድ ጊዜ ምን ይላሉ፣ በተለይ ኮመን ነው በብዙ የሞቲቬሽን እንትኖች ተናጋሪዎች ምን ይላሉ፣ ስለ አሁን 1 ሚሊዮን ብሩን አምጥቼ ላንተ ብሰጥ ከተወሰነ ጊዜ በኋላ ተመልሶ እኔ ጋር ይመጣል። ስለዚህ ማንነቱን ነው መገንባት ያለብኝ። በዛ ጊዜ አንተ 1 ሚሊዮን ብሩን ስጠኝና ተመልሶ አይመጣም ብዬ አስብ ነበር። ግን አሁን ነው የሚገባኝ ለካ ያን 1 ሚሊዮን ብር በደንብ አድርገህ ለመጠቀም ለማግኘት ካራክተሩ ማንነቱ መገንባት መቻል አለበት። ያ ከሆነ የተለያዩ ተግዳሮቶች በሚመጡበት ጊዜ በህይወት ላይ አንተ በሎተሪ ያገኘው ነገር ስላልሆነ የትኛውም ቻሌንጅ ቢመጣ አያወዛወዝም። ይሄንን ደግሞ በተለይ ፈረንጆች ሚሉታል ሎተሪ የሚያገኙትን ሰዎች the luckiest unlucky people ይሏቸው። ለምን? ካራክተሩ ቢልድ አልተደረገ። አይታቸው ከሆነ ሎተሪ በጣም ትላልቅ ብር in millions በተለይ በዶላር የሚያገኙ ሰዎች አይታቸው ከሆነ I think ብሩ ከደረሳቸው ከ4 ዓመት ወይም ከ3 ዓመት በኋላ በፊት ከነበሩበት ቦታ በታች ነው የሚገኙት። ያ ይነግርሃል ካራክተሩ አልተገነባም ነበር። ስለዚህ አንዳንድ ጊዜ ብሌሲንግ የሚመስልህ ነገር መጥቶ አንተን ሊያጠፋ ይችላል። እንደውም አስታውሳለሁ የኔን ጸሎቶቼን ፈጣሪ ወይ ሀብት ስጠኝ፣ ግን እኔን የሚያጠፋኝ ከሆነ አትስጠኝ ብዬ ጸልያለሁ። ከዛ በተወሰነ መልኩ ደግሞ ሳየው ሀብቱ ዘገየ። ሳየው አይመጣም እንዴ ፈጣሪ ወይ ረሳኸኝ እንዴ እላለሁ።
ግን ምንድን ነበር በዛ ጊዜ የነበረው እየተገነባው ነበረ ያ የሚመጣውን ሀብት ያ የሚመጣውን ጸጋ አንተ መረከብ መቻል አለብህ መያዝ መቻል አለብህ ያ ካራክተር ቢልድ ካልተደረገ መጥፊያም ሊሆን ይችላል ብዙ እርግጠኛ ነኝ በአካባቢያችን ላይ ሰዎች እናካለን እንደዛ ያ ምንድነው ካራክተሩ ቢልድ መደረግ መቻል አለብን ስለ ሞቲቬሽንም በተለይ ያው ጽንፍ የሚይዙ አሉ ደግሞ አሪፍ ነው የሚሉም አሉ I think ኢትዮጵያ ውስጥ በጣም አብዛኛው ፐርሰንት ሃይማኖተኛ ነን እንላለን አይደለ ሶ በሃይማኖት መጽሐፎቻችን ላይ ያሉትን ነገሮች ማየት ይቻላል ፈጣሪ ካንተ ጋር ከሆነ ማችለው ነገር የፈለከው ነገር ማድረግ ይችላል ስለዚህ አማኝ ኮንክ የትኛውንም ሃይማኖት የምትከተል ቢሆን ከፈጣሪ ጋር አገናኘው ያለህን ነገር ያለህን ወደፊት መሄድ የምትፈልገውን ነገር ምክንያቱም በጣም ብዙ ታሪኮች ስላሉ በየትኛውም የሃይማኖት መጽሐፎች ላይ እንዴት ምንም ያልነበራቸው ሰዎች ትልቅ ደረጃ ላይ እንዴት እንደደረሱ በጣም የሚያሳዩ ኤግዛምፕሎች አሉ እነዛን ስቶሪዎች በመከተል እኔ እንደው በጣም ሃይማኖተኛ ሆኜ ሳይሆን ግን እነዛን ስቶሪዎች ራሱ አንተን እንዲገነቡ ያደርጋሉና ከየትኛውም ቦታ ላይ ብትጀምር የፈለክበት ቦታ ላይ መድረስ ትችላለህ ሜቢ አንተ ያሰብከው ታይም ላይ ሆን ይችላል ልክ እንደነገርኩ በ6 ወር መጀመር አስበህ በ3 አመት ሊሆን ይችላል አንተ እኔ እንደው ሁሌ የምሰጠው ኤግዛምፕል አለ ለምሳሌ ልጅ በጣም ልትወድ ትችላለህ በቃ ልጅን ምንም ያህል ብትወደው ከ9 ወር በፊት አታገኝ አይደል ጊዜውን ጠብቆ ነው የሚወለደውና ስለዚህ አንተ የሚፈጅብህ ጊዜ አለ አንተ የምታስበው ሜቢ በአንድ ወር ውስጥ በሁለት ወር ውስጥ ወይ በሚቀጥሉት 3 አመት ውስጥ በ4 አመት ውስጥ ይሳካልኛል ብለህ የምታስበው ነገር ሊሆን ይችላል ከዚህ በፊት እኮ ያልሄድከው መንገድ ነው ለመሄድ እያሰብክ ያለው ስለዚህ ርቀቱን አታውቀው በመሐከል ላይ ምን ሊያጋጥም እንደሚችል አታውቀው ሶ ሜቢ 4 አመት ከ4 አመት በላይ ፈጀ ማለት አልተሳካልህም ማለት አይደለም አንዳንድ ጊዜ ሳናስበው የሆነ ሩጫ ውስጥ እንገባለን ኮምፒቲሽን ውስጥ እንገባለን በቃ በሆነ ጊዜውን ካሮና በሚላ በቃ በዚህ ጊዜ ውስጥ ካላሳካውትማ ትክክል አይደለም ብለን ሳናስበው ዲፋይን አድርገን ቁጭ እናደርጋለን አንዳንዴ ይጠቅማል ብለህ አታስብም ብዙ ጊዜ አንድ ምለው ነገር አለ የሆነ ነገር ውስጥ መግባት ከፈለክ በጣም ቻሌንጂንግ ከሆነ እዛ ውስጥ እንድትገባ የሚያደርግህ አንድ ነገር ጉዳዩን ከዚህ ጋር ሆነ ቀና ሆነ ማየትህ ነው እንጂ ለምሳሌ አሁን አክቹዋሊ አንተ ለተባቸውን ቻሌንጆች ቀደም ብለህ ብታውቃቸው እንዳትገባም ሊያደርግህ ይችላል አይደል ተግዳሮት ብታውቀው ግን ወደዚህ ሆነ ተናቀና መልካም ነገሩን ማየት ያለ መግባት የሆነ የሰጠው እድል አለ ብዬ አስባለሁ አንድ ምናልባት ኮንትሮቨርሺያል ሊሆን ይችላል ወይ ደግሞ የተለያየ እይታ ሊሆን ይችላል ሁሉም ሰው አንተ በሄድክበት መንገድ መሄድ ይችላል ብለህ ታስባለህ ሁሉም ሰው የራሱ ቢዝነስ ሊኖረው ኢንተርፕረነር መሆን ይችላል ብለህ ታስባለህ እንደዛ አይነት ሐሳብ ያለ ሁሉም ሰው ስራ ፈጣሪ አሁን ብዙ ጊዜ የተለመደው ነገር ለረጅም ጊዜ ሰው ይማራል ከዛ ይቀጠራል ነው የኢንዱስትሪያል ሪቮሉሽን ያመጣው አንዱ ትልቁ ነገር እሱ ስለሆነ እና ከዛ በፊት ሰው በአብዛኛው ገበሬ ነበረ ስለዚህ ይሄ መቀጠር የሚባለው ነገር በቅርብ ጊዜ የመጣ ነው እንጂ ረጅም ጊዜ ነበረ ነገር አለ አሁን ደግሞ ብዙ ሰው ስትራግል ሲያደርግ እንመለከታለን ለብዙ ሰዎች አስቸጋሪ ማለት ቢዝነስ ውስጥ ገብቶ መስራት ወይ ይፈራል ወይ የሆነ ነገር አለ ብቻ የሚከለክል ለሁሉም ሰው የሚሆን ነገር ነው ለሐስባለህ የራስ ቢዝነስ መስራት እንደሆነ ነገር እንግዲህ ያው ልክ እንዳልከው ኮንትሮቨርሻል ሊሆን ይችላል ግን እኔ ያለኝን መልከታ ልናገር የትኛውም ሰው ቢዝነስ መስራት ይችላል ግን እንደውም አንዳንድ ጊዜ ፌመስ ኤግዛምፕል አለ ለምሳሌ አንተ ምግብ መስራት ላይ በጣም ጎበዝ ልትሆን ትችላለህ ሄደህ ግን የሰራኸውን ምግብ ማስተዋወቅ ላይ ጎበዝ ላትሆን ትችላለህ ስለዚህ ያንተ እኔ ምግብ መስራት ብቻ ነው የምችለው ይሄ ወጥቶ ሰው ፊት ራስን ማስተዋወቅ እንደዚህ ምርቴ እንደዚህ ነው ብሎ ማውራት የኔ ተሰጥኦ አይደለም ስለዚህ መስራት አልችልም ብለህ ወደ ውስጥ መደበቅ አለብህ ብዬ እኔ ፐርሰናሊ አላምንም ኦኬ ምን ማድረግ ይችላል ነው ያ ሰውዬ ለምሳሌ ያ ሰውዬ በቃ ምግብ መስራት ብቻ ነው የሚችለው ብለን ካሰብን ማለት ነው የመጀመሪያው ነገር ፈጣሪ እግዚአብሔር ለኛ የሰጠንስ ትልቅ ጸጋ ምንድነው መማር እንችላለን ስኪል ዴቨሎፕ የሚደረግ ነገር ነው እኔ ከእናቴ ሆድ ሲወለድ እንደዚህ እየለፈለፍኩ አይደለም የተወለድኩት አይደለ አማርኛም ላወራ እችላለሁ እንግሊዝኛም ላወራ እችላለሁ ኦሮምኛም ላወራ እችላለሁ ትግርኛም የተለያየ ቋንቋ ላወራ እችላለሁ ምንድነው የመማር ክህሎት ስለነበረኝ በዛ በአካባቢ ላይ የነበረውን ስኪል ዴቨሎፕ አደረኩ ስለዚህ
አሁን እዛ ጋር ያለኝ እኔ የኩኪንግ ስኪል ከሆነ ያለው ይሄንንም ዴቨሎፕ ማድረግ ይችላል። ኦፕሽን 1 በቃ ይሄ አንደኛው ኦፕሽናችን ነው። ሁለተኛው ምርጫችን ደግሞ ምን ሊሆን ይችላል? እኛ የምናውቀው ማስተዋወቅ ጎበዝ የሆነ ፓርትነር ሊሆን የሚችለን ከኛ ባህሪ ጋርና አንድ ላይ ፓርትነር ሆነን መስራት የምንችለው ሰው ካለ ደግሞ አንድ ላይ ፓርትነር እንሆናለን። ለምሳሌ ጎበዝ የሆኑ የሆቴል ማናጀሮች አሉ አይደል? በቃ ከስተመር አያያዛቸው ከባለቤቱ በላይ እነዛን ሰዎች ብሎ የሚመጡ በጣም ብዙ ቦታዎች አሉ። ስለዚህ እነዛ ሰዎች ጋር ራሱ ፓርትነር ሊሆን ይችላል። የተለያዩ ምርጫዎች አሉ ማለት ነው። ስለዚህ ምንድነው ኖርማሊ ቢዝነስ ለመስራት ሊገድብ የሚችል ነገር የለም። ማንም ሰው ቢዝነስ ኦን ማድረግ ይችላል፣ ማኔጅ ማድረግ ይችላል። ግን ደግሞ ግዴታም ላይሆን ይችላል። ለምሳሌ ቢዝነስ ኦን ማድረግ ደግሞ ግዴታ ላይሆን ይችላል። ራስህን ባለህበት ካምፓኒ በምትሰራበት የስራ ቦታ ላይ ራስህን ቫልዩን በደንብ አድርገህ አሳይተህ አንተ በየትኛውም ሰው ማትተካ መሆነ ካሳየ በኋላ ሜቢ ኢትዮጵያ ውስጥ ያልተለመደ ሊሆን ይችላል እንጂ በውጭ ሀገራቶች የተለመደ ነው። ራስህን በደንብ ካበቃህ በኋላ የካምፓኒውን ሼር ልትገዛ ይችላል። ወደ ኢንቨስትመንት ልትቀይሮ ይችላል። አንተ ያለህን ክህሎት ወደ ኢንቨስትመንት መቀየር ትችላለህ ማለት ነው። እና የተለያዩ ምርጫዎች አሉ።